ሰበር ዜና እስራኤል በሊባኖስ ላይ ለፈጸመችው ጥቃት ዓለም በፍርሃት የኢራንን የአጸፋ ጥቃት እየጠበቀ ባለበት ሌሊት ፓኪስታን፣ አሜሪካ፣ ኢራንና ኳታር ለዓለም ሕዝብ እስራኤልን ያገለለ እጅግ ደስ የሚል ዜና አሰምተዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለዓለም ሁሉ የእንኳን ደስ አላችሁ መልእክት አስተላልፈዋል። ሁሉንም ሰበር ዜናዎች በዝርዝር ትሰማላችሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የሰዓቱን የተመራረጡ አጫጭር ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የዶል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን ዜናዎቹን በዝርዝር ወደ እናንተ አደርሳለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ ሁሉም ነገር የሚጀምረው ከዚህ ነው። የፓኪስታን ጠቅላይ ሚኒስቴር በአሜሪካና ኢራን መካከል የሰላም ስምምነት መደረሱን አስታወቁ። በአሜሪካና ኢራን መካከል ስምምነት ላይ መደረሱን በአደራዳሪነት ሲሰሩ የቆዩት የፓኪስታን ጠቅላይ ሚኒስቴር ሻህባዝ ሻሪፍ ገልጸዋል። ጠቅላይ ሚኒስቴሩ በኤክስ ገጻቸው ላይ ባሰፈሩት መልእክት ከከባድና ጥልቅ ውይይቶች በኋላ በአሜሪካና በኢራን እስላማዊ ሪፐብሊክ መካከል የሰላም ስምምነት መደረሱን ስናበስር በታላቅ ደስታ ነው ብለዋል። ሁለቱም ወገኖች ሊባኖስን ጨምሮ በሁሉም ግንባሮች ላይ ወታደራዊ ዘመቻዎች በአፋጣኝና በቋሚነት እንዲቆሙ አውጀዋል ሲሉም አክለዋል። ይፋዊው የስምምነት ፊርማ ስነ ስርዓት ሰኔ 19 ወይም ጁን 19 በስዊዘርላንድ እንደሚካሄድም ጠቁመዋል። ለአሜሪካና ለኢራን እስላማዊ ሪፐብሊክ ለግጭቱ ዲፕሎማሲያዊ መፍትሄ ለመፈለግ ላሳዩት ቁርጠኝነት ምስጋናችንን ማቅረብ እንወዳለን። በዚህ የሽምግልና ጥረት አብረውን ለደከሙት ወንድሞቻችን፣ ለታላቁ የኳተር መንግስት መሪዎች ይህንን ስምምነት ለማሳካት ላደረጉት ድጋፍ ልባዊ አድናቆታችንን እንገልጻለን ብለዋል። በተጨማሪም የሳዑዲ አረቢያ ንጉሠ ነገሥት መንግስትና የቱርክ ሪፐብሊክ አርቆ አሳቢ መሪዎች በዚህ ረገድ ላበረከቱት ከፍተኛ አስተዋጽኦ ልዩ ምስጋናዬን አቀርባለሁ ብለዋል ጠቅላይ ሚኒስትሩ። አሁን ስምምነቱ ተግባራዊ መሆን በመጀመሩ አደራዳሪዎች በዚህ ሳምንት ተከታታይ ስብሰባዎችን ያመቻቻሉ። እነዚህ ከትግበራ በፊት የሚደረጉ ውይይቶች ለቴክኒክ ንግግሮችና ለይፋዊ የፊርማ ስነስርዓት መሰረት ይጥላሉ ሲሉም አክለዋል። በሌላ በኩል ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር ስምምነት ላይ መደረሱን አረጋግጠዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሜሪካና ኢራን ስምምነት ላይ መድረሳቸውን የሚገልጸውን የፓኪስታን ዘገባ አረጋግጠዋል። በትሩዝ ሶሻል ገጻቸው ላይ የዓለም ሕዝብ ሆይ እንኳን ደስ አላችሁ፣ ከኢራን እስላማዊ ሪፐብሊክ ጋር የተደረገ ስምምነት አሁን ተጠናቋል ሲሉ ጽፈዋል። አክለውም የሆርሙዝ ባህረ ሰላጤ ያለምንም ክፍያ ክፍት እንዲሆን ሙሉ በሙሉ ፈቅጃለሁ፣ እንዲሁም ከዚህ ጋር በተያያዘ የአሜሪካ ባህር ኃይል የጣለውን ከበባ በአፋጣኝ እንዲነሳ አዝዣለሁ ብለዋል። የዓለም መርከቦች ሆይ ሞተራቸውን አስነሱ፣ ነዳጁም ይፍሰስ ብለዋል። የኢራን ብሔራዊ ቴሌቪዥን የዜና ጣቢያ በኢራንና በአሜሪካ መካከል ስምምነት ላይ መደረሱን አውጀዋል። ነገር ግን ዜናውን የፓኪስታን ጠቅላይ ሚኒስቴር የሰጡትን መግለጫ አስደግፎታል። በመንግስት ቲቪ ማስታወቂያ ላይ አቅራቢው አሜሪካ ከኢራን እስላማዊ ሪፐብሊክና ከእስልምና መቋቋሚያ ግንባር ያለውን ጦርነት ለማቆም ስምምነት ለመፈረም ተገዳለች ብለዋል። የመንግስት ቲቪና አንዳንድ የኢራን የዜና ማሰራጫዎች ስምምነቱን ለኢራን እንደተገኘ ድል አድርገው እየሳሉት ይገኛሉ። በአሜሪካና በኢራን መካከል ባለው የመግባቢያ ሰነድ ረቂቅ ላይ ስምምነት ላይ ለመድረስ የኳታር አደራዳሪዎች በቴሄራን ከ14 እስከ 15 ሰዓት ገደማ የፈጀ ረጅም ውይይት ማድረጋቸውን የኢራን ምክትል የውጭ ጉዳይ ሚኒስቴር አስታውቋል። ካዛም ጋሪባባዲ ሰኞ ጠዋት ለኢራን መንግስት ሚዲያ በሰጡት መግለጫ ይህ የድርድር ሂደት ረጅም ጊዜ ወስደዋል ብለዋል። የኳታር ልዑካን ቡድን በኢራንና በዩናይትድ ስቴትስ መካከል ስላለው የኢስላማባድ የመግባቢያ ሰነድ ጽሑፍ ላይ የመጨረሻ ውይይት ለማድረግ ትናንት ቴሄራን ነበሩ። ወደ 14 እና 15 ሰዓታት አካባቢ የፈጀ ረጅም ውይይት የተደረገ ሲሆን በዚህም ውይይት የኢራን እስላማዊ ሪፐብሊክ ያዘጋጀቻቸውን የመጨረሻ ማሻሻያዎች በጽሑፉ ላይ አቅርበናል። በተፈጥሯዊ ሁኔታ እነዚያ ማሻሻያዎች ተቀባይነት አግኝተዋል። የእስላማባድ የመግባቢያ ሰነድ ጽሑፍም ተጠናቋል ሲሉ አብራርተዋል። ምክትል ሚኒስትሩ አክለውም በመጨረሻው ስምምነት ላይ የሚደረጉት ንግግሮች በ60 ቀናት ጊዜ ውስጥ የሚከናወኑ ሲሆን በዚህ ወቅት ኢራን ልታነሳ
ልታነሳቸው የምትፈልጋቸው በርካታ ጉዳዮች እንዳሉና ዋናውና ቀዳሚው ቅድሚያ የሚሰጠው ጉዳይ ግን በኢራን ላይ የተጣሉ ማዕቀቦች ሙሉ በሙሉ እንዲነሱ ማድረግ መሆኑን ገልጸዋል። የአሜሪካው ምክትል ፕሬዝደንት ጄዲ ቫንስ አርብ ዕለት በጄኔቫ በሚካሄደው የስምምነት ፊርማ ላይ ለመገኘት ማቀዳቸውንና ትራምፕም ራሳቸው ሊፈርሙ እንደሚችሉ ኤኤፍፒ ዘግቧል። ከፓኪስታን ጋር በመሆን በአደራዳሪነት የሰሩት የኳታር ጠቅላይ ሚኒስቴር በአሜሪካና ኢራን መካከል የተደረሰውን ስምምነት በደስታ ተቀብለውታል። ጠቅላይ ሚኒስቴሩ በኤክስ ገጻቸው ላይ ለፓኪስታን እስላማዊ ሪፐብሊክ ወንድሞቻችን ምስጋናችንን እናቀርባለን ሲሉ ጽፈዋል። ሁሉም ወገኖች በሚቀጥሉት ድርድር ላይ ይህንን እድገት ለማጠናከርና በላዩ ላይ ለመገንባት የሚረዳ አዎንታዊና ገንቢ መንፈስ እንደሚሳተፉ ተስፋ እናደርጋለን ብለዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ስለ አሜሪካ ኢራን ስምምነት በድጋሚ በሰጡት አስተያየት ሌሎች በወደቁበት እርሳቸው መሳካታቸውን ገልጸዋል። በትሩ ሶሻል ላይ ይህ ታላቅ ስምምነት ለመላው ቀጠና ሰላምና ደህንነት ያመጣል ሲሉ ጽፈዋል። ብዙ ፕሬዝደንቶች ከኢራን ጋር ሰላም ለመፍጠር ሞክረው ከኔ በፊት ሁሉም አልተሳካላቸውም ነበር። የቀጠናው መሪዎች ለመጀመሪያ ጊዜ እውነተኛ ሰላም እንዲያገኙ ሊረዳቸው የሚችል ፕሬዝደንት አግኝተዋል። አርብ ዕለት ስምምነቱ ሲፈረም ባህረ ሰላጤው ፈንጂዎችን ለማጽዳት በሚል ዓላማ ክፍት ሲሆን ለቀጠናውም ሆነ ለዓለም በሁለቱም በኩል ነዳጅ እንደገና ይፈሳል ብለዋል። በሌላ በኩል የሰላም ስምምነቱ በፖለቲካ ተንታኞች በኩል በጥልቀት ሲፈተሽ ከባድ የፖለቲካ እንቆቅልሾችንና አዳዲስ የቀጠናውን የኃይል አስተላለፎች ይዞ ብቅ ብለዋል። ከስምምነቱ ጀርባ ካሉት አንኳር የፖለቲካ ጉዳዮች ቀዳሚው የእስራኤል መገለል ነው። ይህን ያህል ግዙፍ ስምምነት ሲደረግ እስራኤል በድርድሩ ጠረጴዛ ላይ አልተገኘችም። አሜሪካ የእስራኤል የህልውና ጠላት ከሆነችው ኢራን ጋር ከጀርባ ስምምነት ማድረጓ ትራምፕ በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ያላቸውን ጥልቅ ቅሬታ በተግባር ያሳዩበት ነው ተብለዋል። በቅርቡ ትራምፕ ኔታንያሁን ምንም አይነት የማመዛዘን ችሎታ የለውም በማለት በግልጽ መተቸታቸው የሚታወስ ነው። በተጨማሪም የፓኪስታን መቅደምና የትራምፕ ዝምታ ሌላው ትኩረት የሳበ ጉዳይ ነው። ይህንን የሰላም ስምምነት መጀመሪያ ያፈተለቁት የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍ ነበሩ። ጠቅላይ ሚኒስትሩ በመግለጫቸው በእስራኤልና በሄዝቦላ መካከል በሊባኖስ የተኩስ አቁም ስምምነት መደረጉን ቢገልጹም ትራምፕ ግን ይፋዊ መግለጫቸውን ሲያወጡ ስለ ሊባኖስም ሆነ ስለ እስራኤል ግጭት ያነሱት ነገር የለም። ይህ ሁኔታ የትራምፕ አስተዳደር ቅድሚያ የሚሰጠው የነዳጅ አቅርቦትና የኢኮኖሚ ጥቅም እንጂ የእስራኤል የደህንነት ስጋት አለመሆኑን በግልጽ የሚያሳይ ነው ተብለዋል። ከዚህም ባሻገር የነፃ መተላለፊያ ጉዳይ ውዝግብ አስነስተዋል። ትራምፕ መርከቦች ያለምንም ክፍያ በሆርሙዝ ባህረ ሰላጤ እንዲያልፉ መፍቀዳቸውን ቢገልጹም ኢራን በእርግጥ ይህንን የዜሮ ቀረጥ ጉዞ ትቀበላለች ወይስ ትራምፕ የነዳጅ ገበያውን ለማነቃቃት የተጠቀሙት የፖለቲካ ድስኩር ነው የሚለው ጉዳይ እስካሁን ግልጽነት ይጎድለዋል። የዛሬው ክስተት በፖለቲካው ዓለም ቋሚ ወዳጅም ሆነ ጠላት እንደሌለ ይህ ክስተት ትልቅ ማሳያ ሆኗል። ትራምፕ የአሜሪካን ኢኮኖሚ ለማነቃቃት ሲሉ ማዕቀቦችን በማንሳት ኢራንን ወደ ዓለም አቀፉ ገበያ መልሰው ቀላቅለዋታል። በሌላ በኩል ደግሞ የመካከለኛው ምስራቅ ጂኦፖለቲካ ከእስራኤል ቁጥጥርና ተጽዕኖ ውጪ እየወጣ መሆኑን የፖለቲካ ታዛቢዎች ይገልጻሉ። የኢራን የመንግስት ሚዲያ የስምምነቱ 14 ነጥቦችን ይፋ አድርጓል። የኢራን መንግስት ሚዲያ በአሜሪካና ኢራን መካከል የተደረሰው ባለ 14 ነጥብ የመግባቢያ ሰነድ ረቂቅ ዝርዝር ነው ያለውን ዘግቧል። እነዚህ የተወሰኑ ነጥቦች በይፋ በየትኛውም ሀገር አልተረጋገጡም። ከፊል መንግስታዊ የሆነው የኢራን ምህር የዜና ወኪል እንደገለጸው ነጥቦቹ የሚከተሉትን ያካትታሉ። ሊባኖስን ጨምሮ በሁሉም ግንባሮች ላይ ቋሚ የተኩስ አቁም ማድረግ፣ አሜሪካ በኢራን የውስጥ ጉዳይ ላይ ጣልቃ ላለመግባት የምትገባው ቁርጠኝነት፣ የአሜሪካ ባህር ኃይል የጣለው ከበባ በ30 ቀናት ውስጥ መነሳት፣ አሜሪካ ኃይሎቿን ከኢራን አካባቢ ማስወጣት፣ የሆርሙዝ ባህረ ሰላጤ በ30 ቀናት ውስጥ በኢራን ዝግጅትና ቁጥጥር ስር በድጋሚ መክፈት፣ አሜሪካና አጋሮቿ ቢያንስ 300 ቢሊዮን ዶላር የሚያወጣ የኢራን መልሶ ማቋቋሚያ እቅድ ማቅረብ፣ በኢራን ዘይትና የኢነርጂ ምርቶች ላይ የተጣለውን ማዕቀብ ማቆም፣ ኢራን የኒውክሌር ጦር መሳሪያ ላለማምረት የገባችውን ቁርጠኝነት በድጋሚ ማረጋገጥ፣ አሜሪካ በቀጠናው ያለውን ኃይሏን ላለመጨመርና አዳዲስ ማዕቀቦችን ላለመጣል የገባችው ቁርጠኝነት ናቸው። ምህር አክሎም ግማሹ የኢራን የታገደ ገንዘብ ሳይለቀቅ የኢራን ዘይት ማዕቀብ ሳይነሳና
የባህር ኃይል ከበባው ሳይወገድ የመጨረሻው ድርድር አይጀመርም ሲል ዘግቧል። የመጨረሻው ስምምነት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ እንደሚጸድቅም ተገልጿል። የሆርሙዝ ባህረ ሰላጤ እንደገና ሊከፈት ነው በሚለው የአሜሪካና የኢራን ስምምነት ማግስት የነዳጅ ዋጋ ቀንሰዋል። ውድ ተመልካቾቻችን የሰዓቱን የተመራረጡ አጫጭር ሰበር ዜናዎችን ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።